ለምን ዝም አለ? ለምን ዝም ያለው? እግዚአብሔር መልአኩ ልኮ የማይጎበኝንኛ ምን ስለሆነ ነው? በእውነት የኛ ሀገር ከባቢሎን ታንሳለች እንዴ? ወደ ባቢሎን የወረደው መልአክ ወደ ኢትዮጵያ ለምንድን ነው የማይወርደው? ከባቢሎን ይልቅ ታጸይፋለች? ጣዖት ከቆመባት፣ ክፉ አምላክ ከሚመለክባት፣ ባዕድ አምላክ አጋንንት ከነገሱባት ከባቢሎን ይልቅ የተናቀች ናት እንዴ? በቀደመው ዘመን ከረዳቸው ወገኖቹ ከረዳቸው ሰዎቹ መካከል ልንመደብ ማንችልን እንዴ? ለኛ እግዚአብሔር መልአኩን የማይችልበት ምን ምክንያት አለው? ግዴላችሁም ክርስቲያኖች፣ እግዚአብሔር መልአኩን ልኮ የናንተን ቤት የሚያቃናበት ቀን አለው። እግዚአብሔር መልአኩን ልኮ የናንተን ሕይወት እንደሚጠብቅ ደግሞ ማመን አለባችሁ። እነሱ በባለስልጣን ዘመዶቻቸው ተመክተው ነው አይደል የዛቱባችሁ? እነሱ በሀብታቸው ተመክተው ነው አይደለ ይሄን ሁሉ ነገር ያደረጉባችሁ? እነሱ በገንዘብ እንደፈለጉ ባለስልጣንን መግዛት እንደሚችሉ አስበው ነው አይደል አሁን ያሉትን ነገር ሁሉ ያሉባችሁ? ሰዎች ያጯችሁ ለሞት ይሆናል። እግዚአብሔር ግን ለሕይወት አጭቷችሁ ከሆነ ማንም እናንተን ለሞት አሳልፎ ሊሰጣችሁ በፍጹም አይቻልም። እግዚአብሔር የመረጣችሁ ለሹመት ከሆነ እናንተን የሚሽር ማን ነው? በእውነት እግዚአብሔር ያዘጋጃችሁ ለባለጸግነት ከሆነ እናንተን የሚያደህይ ማን ነው? በእውነት ክርስቲያኖች ሊያዋርዱኝ መክረውብኛል፣ ሊያደህዩኝ አስበውኛል። እናንተን ከምንም በላይ ማንም የማይሽረው ማንም የማይሾመው ባለስልጣን አባት እንዳላችሁ አትነግሯቸውም እንዴ? እናንተን የሚጠብቁ ሌሊትና ቀን የማያንቀላፉ መላእክት እንዳሉ አታስቡም? አትነግሯቸውም? ይሄን አታምኑም እንዴ ክርስቲያኖች? የሚበር መልአክ ነው፣ በቅጽበት መድረስ የሚችል ቅዱስ ሚካኤል ነው። ረዳታችን ከሰማይ ከእግዚአብሔር ዘንድ የሚመጣ ነው። አንተ እግዚአብሔር መልአክ ከሚጠሉኝ ጠላቶቼ አንተ ጠብቀኝ ብላችሁ አትነግሩት? በእውነት እንደ ርግብ ክንፎቹን ሳያጥፍ እንደ ርግብ አይን ሌሊትና ቀን አይኖቹን ከናንተ ሳይነቅል የሚጠብቃችሁ መልአክ እያላችሁ በእውነት መታወካችሁ ለምንድን ነው? እግዚአብሔር ቤተሰቦች በችግራችን ጊዜ የደረሱልን ሰዎች ስንት ናቸው? በቸገረን ጊዜ በጨነቀን ጊዜ ጠርተናቸው አቤት ያሉን ሰዎች ስንት ናቸው? እንደውስ እውነት ለመናገር ንግዳችን ሲከስርብን፣ ኑሯችን ሲያሽቆለቁልብን፣ ጎጆአችን ሲጣመምብን ፊት ያልነሳን ሰው አለ? ያልዞረብን ሰው አለ? ያኔ በተቸገርንበት ሰዓት እውነት ለመናገር ፊታቸውን ያላዞሩ ስልካቸውን አላነሳ ያሉን ሰዎች ብዙ ነበሩ አይደል? እግዚአብሔር ቤት ግን ተከፍቶ ይጠብቀናል። ስሙንም ስንጠራ ሁል ጊዜ ይሰማናል። ምክንያቱም እግዚአብሔር የነዳያን አምላክ ስለሆነ። ሞት የመጣባቸው እየመሰላቸው ከሞት ጋር ትግል ገጥመው የሚኖሩ ሰዎች ቀላል አይደሉም። ዛሬም በእውነት ኃጢአት በየቀኑ እየገደለችን፣ ኃጢአት በየቀኑ እየወጋችን፣ ዲያብሎስ አጋንንቱን እየላከ እያሰቃየን የምንኖር ሰዎች ቀላል አይደለንም። እግዚአብሔር መልአኩን ልኮ ሁላችንን የሚጠብቀን። ዝተውብኛል ብላችሁ በሰዎች ላይ ቂም ይዛችሁ እናንተም እነሱ እንደሰሩት ለምን ትሰራላችሁ? ክርስቲያኖች እንደመከሩብን እንምከር፣ እንዳሰቡብን እናስብ፣ እንደከፉብን እንክፋ ብንል በእውነት የእግዚአብሔር ምሕረት የምናጣ አይደለም እንዴ? የእግዚአብሔር ረድኤት ታመልጠን የለም እንዴ? ክርስቲያኖች የሚሻለን እኮ የእግዚአብሔር ጉልበት የእግዚአብሔር ኃይል ነው እንጂ የኛ ኃይል አይደለም። ክርስቲያኖች እንቅደማቸው ብላችሁ ለከፉባችሁ ሰዎች ክፋት ያዘጋጃችሁ፣ እንቅደማቸው ብላችሁ ለክፎቹ እናንተ ቀድማችሁ መቃብር የቆፈራችሁ ሰዎች አትጠራጠሩ፣ የእግዚአብሔርን ኃይል ታጡታላችሁ። እግዚአብሔር ለእናንተ ሲዋጋ አታገኙትም። እግዚአብሔር ለእናንተ መልአኩን ሲልክ አታዩትም። አንድ እጁ ዮሐንስ ይባላሉ። አንድ እጅ የተባሉት ሲነግሱ አንድ እጅ ስላልነበራቸው ነው። እና እሳቸው ምን ብለው ተቀኙ? እልፍ ሆነው እልፍ ጊዜ ቢመክሩ አንተ ያልከው ይሆናል፣ አንተ ያሰብከውም ይፈጸማል የሚል ቅኔ ተቀኝተዋል። እና ዛሬ እንግዲህ ይህንን ቅኔ መነሻ በማድረግ እንደነገርኳችሁ መሰረታዊ ሐሳቡ የተወሰደው ከመጽሐፈ ኢዮብ ምዕራፍ 42 ቁጥር 7 ላይ ነው። ያንን እንግዲህ መነሻ አድርገን ነው የምንማረው። ዛሬ እግዚአብሔር የሰራውን በምድር ላይ ያደረገውን ታምራቱን የምንናገርበት ዕለት ነውና በመላኩ በቅዱስ ሚካኤል አድሮ እግዚአብሔር መላኩን ልኮ ለሰው ልጆች ያደረገውን የሰራውን ነገር እንማራለን። የአባቶቻችን አምላክ እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። የንጉሱን ታሪክ ባጭሩ ስነግራችሁ ንጉሱ ወንድሞቻቸው እንዳይነግሱ ብለው አንድ እጃቸውን ያስቆረጧቸው ሰው ናቸው። ወህኒ አምባ ይባላል። በድሮ ዘመን የነገስታት ቤተሰቦች ቀድመው ዙፋን ላይ የወጡትና ስልጣን የያዙ ሰዎች ወንድሞቻቸውና ዘመዶቻቸው ህዝብ እያሳመጹ እንዳይረብሿቸው ወህኒ አምባ ያስገቧቸው ነበር። ወህኒ አምባ ማለት የነገስታት ቤተሰቦች የሚታሰሩበት በግዞት የሚቀመጡበት ስፍራ ነው።
እኒህም ሰው ይነግሳሉ የሚል ጥርጣሬ ስለነበረ በመጀመሪያ እጃቸው እንዲቆረጥ ተደረገ። ምክንያቱም ነውር ያለበት ስልጣን ላይ አይወጣም ስለነበረ አንድ እጅ ኖሮት ሊገዛ አይችልም ተብሎ ስለታሰበ ነው የተደረገው። ከዛ በኋላም ወህኒ አምባ የሚባል ስፍራ ላይ ከ70 ዓመት እስከ 70 ዓመት እድሜያቸው ድረስ እዚያ ነበሩ ንጉሱ። በኋላ በመጨረሻ ነው ለአንዲት ዓመት እግዚአብሔር በር ከፈተላቸውና ከዚያ ከወህኒ አምባ ተፈልገው መጥተው የአባቶቻቸውን ዙፋን ወረሱና የህዳር ሚካኤል ዕለት የተቀኙት ቅኔ ነው ይባላል። ምን ብለው ተቀኙ? አእላፈይ ጊዜያተ መመከሩ አእላፍ አንተ ዘወሰንኮ ዘሃለይኮ ይተርፍ። እልፉ ነው እልፍ ጊዜ ቢመክሩ አንተ ያልከው ይሆናል፣ አንተ የወሰንከውም ይፈጸማል የሚል ሐሳብ ያለው ቅኔ ተቀኝተዋል ንጉሱ ይባላል። ይህን ያሉት ለምንድን ነው? እስከ 70 ዓመት ድረስ እስከ ሽበት እስከ ሽምግልና ድረስ በወህኒ አምባ ውስጥ ተረስተው ይኖሩ የነበሩትን ያሰባቸው ያስታወሳቸው ማንም ሳይሆን ማን ነው? ሰዎቹ እንዳይነግሱ እጃቸውን ቆርጠዋቸዋል። እንዳይነግሱ ወህኒ አምባ ወስደው ዘግተዋቸዋል። አስቦ ለሹመት መርጦ ያመጣቸው ማን ነው? የአባቶቻቸውን ዙፋን ያወረሳቸው እግዚአብሔር ነው። በዚህ ምክንያት ነው እንግዲህ ንጉሱ ይህንን ቅኔ ሊቀኙ የቻሉት ማለት ነው። ዛሬ የምናከብረው ታሪክ እንደሚታወቀው የመልአኩ የቅዱስ ሚካኤል በዓል ነው። ዛሬ ሰኔ 12 ቀን ለዛውም በዚህች ቀን መልአኩ ቅዱስ ሚካኤል በአንዲት ሀገር ትኖር ለነበረች አንዲት ድሃ ሴት ለሷና ለልጇ ያደረገውን ተአምራት የምንናገርበት እግዚአብሔር መልአኩን ልኮ ለሰው ልጆች ያደረጋትን ቸርነቱን የምንመሰክርበት ዕለት ነው ዛሬ ማለት ነው። የሆነው ነገር በንጉሱ ላይ በአፄ ዮሐንስ ላይ እንደተደረገው ያለ ስለሆነ ምናልባትም በአፄ ዮሐንስ ፋንታ ባህራን ቅኔ የሚያውቅ ቢሆን ኖሮ ሊቀኘው የሚችል ቅኔ ይሄ አፄ ዮሐንስ የተቀኙት አይነት ቅኔ ነው የነበረው። ለዚህ ነው ይሄንን ቅኔ ማስታወስ የፈለኩት ማለት ነው። ዛሬ መልአኩ ቅዱስ ሚካኤል ስናነሳ ስናከብር እግዚአብሔር ወደ አንዲት መንደር አንዲት ድሃ ሴት ቤት ውስጥ ድንቅ ነገር እንዲናገርና ድንቅ ስራም እንዲሰራ ከመልአኩ ከቅዱስ ገብርኤል ጋር ቅዱስ ሚካኤልን እንደላከው በድርሳነ ሚካኤል ላይ ተጽፎ እናነባለን። የቤተ ክርስቲያናችን ትውፊታዊ ታሪክ እንደሚነግረን እንደሚያስረዳን በቀደመው ዘመን በባቢሎን ላሉት ለዳንኤልና ለሰለስቱ ደቂቅ መልአክ እንደላከላቸው በቀደመው ዘመን እስራኤልን ከባቢሎን እስራኤልን ከፋርስ እስራኤልን ከግብፅ ሲያወጣቸው መልአክ ልኮ እንዳዳናቸው እንደረዳቸው ሁሉ ለዚችም ሴት ከጭንቋ ያድናት ዘንድ ከጭንቋ ይረዳትና ይገላግላት ዘንድ እግዚአብሔር 2 መላእክትን የላከላት ማለት ነው። ይቺ ሴት በሰዎች ዘንድ የምትታወቅ ዓይን የሚያርፍባት ሴት አይደለችም። ምክንያቱም ቤት ካላቸው ያማረና የተዋበ መኖሪያ ቤት ካላቸውና ከባለጸጎች መካከል የምትመደብ የምትቆጠር ሴት ስላልነበረች በሰዎች ዘንድ ቁጥር የላትም። በእግዚአብሔር ዘንድ ግን የተቆጠረች የታወቀች ሴት ናት። በማን ዘንድ? በእግዚአብሔር ዘንድ የታወቀች የተቆጠረች ሴት ነበረች። ሰዎቹ ረስተዋታል። ይልቁንም በቤቷ አጠገብ ይኖር የነበረው ባለጸጋ እጅግ ይንቃታል፣ ያንቋሽሻታል፣ ያዋርዳታል ነበረ። ትሞታለች እንጂ ትድናለች ብሎ የሚያስብ ማንም ሳይኖር ሳለ ይቺ ሴት የምትወልድበት ጊዜ ጸንሳ ነበርና የምትወልድበት ጊዜ ተቃረበ ይላል መጽሐፉ። በሰዎች ዘንድ እንደነገርኳችሁ ተረስታለች። ማን ብቻ ያውቃታል? እግዚአብሔር ብቻ ግን ያውቃት ነበርና አሁንም የሚያዋልዳት ይችን ሴት የሚያገላግላት ባጠገቧ ባሏም ሆነ ሌላ ሰው እንደነበረ የተጻፈ ምንም ነገር አላገኘንም። በዚህች ሴት አጠገብ የነበረው እግዚአብሔር ብቻ ነው። ማን ብቻ ነው? እግዚአብሔር ብቻ በዚህች ሴት አጠገብ ነበረ። በተጨነቀችም ሰዓት ልትጠራው የምትችለው አክስትና አጎት የላትም። ልትጠራው የምትችለው የማን ስም ብቻ ነው? የእግዚአብሔርን ስም ብቻ ነው። ምክንያቱም አጠገቧ ላይ ያለ ማን ብቻ ነው ብያቸዋለሁ? እግዚአብሔር ብቻ ነው እሱ አጠገብ የነበረውና ማንንም አልጠራችም። ሲጨንቃት ወደ እግዚአብሔር ጮኸች። ወገኖች ሲጨንቀን የምንጠራው ስሙ ሲጨንቀን የምንጠራው አምላካችን እግዚአብሔር ፈጥኖ እንዲረዳን ፈጥኖ እንዲደርስልን ቅዱስ ፈቃዱ ይሆንልን። እግዚአብሔር በስሙ ባያድነን እግዚአብሔር በረድኤቱ ባይሰውረን እግዚአብሔር ባይደርስልን ኖሮ
በእውነት በችግራችን ጊዜ የደረሱልን ሰዎች ስንት ናቸው? በቸገረን ጊዜ በጨነቀን ጊዜ ጠርተናቸው አቤት ያሉን ሰዎች ስንት ናቸው? እንደውስ እውነት ለመናገር ንግዳችን ሲከስርብን፣ ኑሯችን ሲያሽቆለቁልብን፣ ጎጆአችን ሲጣመምብን ፊት ያልነሳን ሰው አለ? ያልዞረብን ሰው አለ? ያኔ በተቸገርንበት ሰዓት እውነት ለመናገር ፊታቸውን ያላዞሩ ስልካቸውን አላነሳ ያሉን ሰዎች ብዙ ነበሩ አይደል እንዴ? እግዚአብሔር ቤት ግን ተከፍቶ ይጠብቀናል። ስሙንም ስንጠራ ሁልጊዜ ይሰማናል። ምክንያቱም እግዚአብሔር የነዳያን አምላክ ስለሆነ ነው። እግዚአብሔር የድሆች አምላክ ነው። እግዚአብሔር የተረሱትን ሰዎች ሁሉ የሚያስታውስ አምላክ ነው። እንኳን በምድር ላይ እያለን እውነት ለመናገር መሬት ውስጥ የገባውን አልዓዛርን እንዳስታውሰው አታስቡ? መሬት ውስጥ ከገባ በኋላ እህቶቹ ሁሉ ዘንግተውት ሳለ እግዚእ ወዳ ጽያ አለችው እህቱ። ጌታዬ ፈጽሞ ተልቷል፣ ሸቷል፣ ከዚህ በኋላ ተወው አለችው ይላል። በእህቶቹ ዘንድ አልዓዛር የሸተተ የተላ የተረሳ ሰው ነው ማለት ነው። በእግዚአብሔር ዘንድ ግን ሕያው ነው። ለዚህ ነው ክርስቶስ መቃብሩ ዘንድ ፍለጋ እሱን ሄደው። ለዚህ ነው ወገኖች መቃብር ውስጥም እንኳን ብንሆን የማይረሳን ማን ነው? ብንሸትም ሌላ ነገር ቢኖርብንም የማይተወን የማይጸየፈን ማን ነው? እግዚአብሔር ነው። በሁሉም ዘመን በሁሉም ጊዜ በየትኛውም አይነት ሁኔታ ውስጥ ብንሆን የማይተወን አምላካችን እግዚአብሔር ነው። ለስም አጠራሩ ክብርና ምስጋና ይግባው። ይችንም ሴት ያስታወሳት እሱ ነው፣ የጠራችም እሱን ነው። ወገኖች እሱን እንጥራ፣ ወደ እግዚአብሔር እንቅረብ። እግዚአብሔር መልአኩ ልኮ የማይጎበኝን እኛ ምን ስለሆነ ነው? በእውነት የማይጎበኝን ይመስላችኋል እንዴ? መላእክት ለእኛ የማይላኩ ይመስላችኋል? የእኛ ሀገር ከባቢሎን ታንሳለች እንዴ? ከባቢሎን ይልቅ ታጸይፋለች? ጣዖት ከቆመባት፣ ክፉ አምላክ ከሚመለክባት፣ ባዕድ አምላክ አጋንንት ከነገሱባት ከባቢሎን ይልቅ የተናቀች ናት እንዴ? ወደ ባቢሎን የወረደው መልአክ ወደ ኢትዮጵያ ለምንድን ነው የማይወርደው? እኛ በእውነት በቀደመው ዘመን ከረዳቸው ወገኖቹ ከረዳቸው ሰዎቹ መካከል ልንመደብ ማንችልን እንዴ? ለእኛ እግዚአብሔር መልአኩን የማይችልበት ምን ምክንያት አለው? ተስፋ ልንቆርጥ በፍጹም አይገባም። እግዚአብሔር መልአኩን ልኮ የቀደሙት አባቶቻችን እንደረዳ እኛንም ይረዳናል ማለት ይኖርብናል። ሰዎች እኮ ሊቆርጡ ይችላሉ፣ ሊወስኑ ይችላሉ። ግን የወሰኑትን እንዳይፈጽሙ የሚከለክላቸው የማን ሀሳብ ነው? የእግዚአብሔር ሀሳብ፣ የእግዚአብሔር ውሳኔ ነው የማያስፈጽማቸው ማለት ነው። ይችንም ሴት የረሳት ባለጸጋ ስትወልድ በምጥ ተይዛ ያያት ነበር። ምክንያቱም እሱ ከፍ ካለ ቦታ ላይ ነው፣ እሷ ደግሞ ዝቅ ያለ ስፍራ ላይ ስለነበረች ይመለከታት ነበር። ቢመለከታትም ቢያያትም በጭንቋ ጊዜ ሊደርስላት ግን አልፈለገም። እግዚአብሔር ከሰማይ መልአክ እስኪልክላት ድረስ ማንም የደረሰላት ሰው የለም። ወገኖቼ አጠገባችን ካሉ ሰዎች ይልቅ ሩቅ ነው የምንለው እግዚአብሔር ቅርብ እንደሆነ ታውቃላችሁ? ከምናያቸው ወገኖቻችን ይልቅ የማናየው እግዚአብሔር ለእኛ ቅርብ እንደሆነ ታውቃላችሁ? ይሰማናል ብለን ሳናስብ የሚሰማን፣ ያየናል ብለን ሳናስብ የሚያየን ማን ነው? እግዚአብሔር ነው። በነገሮች ሁሉ የማይተውን እግዚአብሔር ነው። ለዚች ሴት ከባለጸጋው ቤት ይልቅ ጽርሐ አርያም ይቀርባት ነበር። ተመልከቱት። የእግዚአብሔር ዙፋን ይቀርባት ነበር። ከጎረቤቶቿ ቤት ይልቅ የእግዚአብሔር ዙፋን የመላእክት ዓለም ለእሷ ቅርብ ነበር ማለት። ምክንያቱም ረዳት ከላይ የተላከላት ለእሷ ነውና። ነቢዩ ዳዊት ምን ይላል? ማይቴም ጻረዴቴ ረዴቴ ስማ በእግዚአብሔር ዘግበር ሰማይ ወምድር፣ ረዳቴ ከወዴት ይመጣል ይልና ይጠይቃል። ለራሱ ደግሞ መልስ ይሰጣል። መንፈስ ቅዱስ በልቡ አድሮ እንዲመልስ ያደርገዋል። እንዲህም ይላል፣ ረዳቴስ ሰማይና ምድርን ከፈጠረ ከማን ዘንድ ነው አለ? ከእግዚአብሔር ዘንድ ነው። እስኪ በሉ ሁላችሁም ረዳቴስ በሉ። ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። ዳዊት ይህንን ነው የጸለየው። በቃ ረዳቴስ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። ረዳቴ ከወዴት ይመጣል ቢሏችሁ፣ ረዳታችን ከወዴት ይመጣል? ከእግዚአብሔር ዘንድ ወይም ከሰማይ ተልኮ ይመጣል። እሱም የሚበር መልአክ ነው። በቅጽበት መድረስ የሚችል ቅዱስ ሚካኤል ነው። ረዳታችን ከሰማይ ከእግዚአብሔር ዘንድ የሚመጣ ነው። ዳዊት እንደተናገረው ለዚህች ሴት ወዲያውኑ ነው የተላከላት። መላእክቱ ደግሞ መጥተው ካገላገሏት በኋላ ምን አሉ መሰላችሁ? ቅዱስ ሚካኤልና ቅዱስ ገብርኤል ባርከው ተባባሉ። ወይቤ ሚካኤል ለገብርኤል ባርኮ ለዝንቱ ሕፃን፣ ይህን ሕፃን ባርከው ብሎ ተናገረ። ቅዱስ ሚካኤል ምን ብሎ ተናገረ? ዝንቱ ሕፃን ይወርስ ነዋዮ ለዝንቱ ባይል
ለዚህ የዚህም ባለጸጋ ገንዘብ ይሄ ሕፃን ይወርሰዋል። ከመዘይብ ከእግዚአብሔር አፍ ቃል ወጥቷል፣ ይሄ እግዚአብሔር ውሳኔ ነው ብሎ ሲናገር ባለጸጋው እንዲሰማ አደረገው ይላል። እንዲሰማ ፈቀደለት። ይህን ቃል ሰማ። ባለጸጋው ተበሳጨ፣ መከረ፣ በልቡ አሰበ። ይህንን ሕፃን እገድለዋለሁ፣ ከገደልኩት መቼስ ሀብቴን አይወርስ ብሎ አሰበና ይህ ሕፃን ጥቂት እድግ እስኪል ድረስ በእናቱ እቅፍ ተወው። ከዚያ በኋላ ግን አንቺ ምን ታበይዋለሽ? እኔ ያሳድገዋለሁ፣ እኔን እያገለገለ በእኔ ቤት ውስጥ እንደ ልጆች ሆኖ ያድጋል ብሎ ተቀበላት። ግን በልኩ የሚሆን ሳጥን አሰርቶ ወደ ባህር ሊጥለው ወስዶ ነበረ። ከእናቱ ተቀብሎ ታሪኩን እንደምታውቁት ወስዶ ምን ላይ ጣለው? ባህር ላይ ከተተው። ይሄ ሕፃን ባለጸጋው ሲመክርበት በሳጥን ውስጥ ሲጨምረው ከእናቱም እጅ ሲቀበለው እናቱን ሸንግሎ ገንዘብ ሰጥቶ አባብሎ አሳድገዋለሁ ብሎ ሲቀበለው የሚያይ እግዚአብሔር ብቻ ነው የነበረው። እናቱም አታውቅም፣ ሌሎች ዘመዶቹም አያውቁም። ባለጸጋው ብቻውን አሰበ፣ ብቻውን መከረ፣ ሳጥን አሰራ፣ በልኩ አድርጎ ወስዶ ባህር ውስጥ ጨመረው። ባህር ውስጥ ሲጨመርም እግዚአብሔር ይመለከት ነበር ይህንን ነገር። ስለዚህም ወደ ባህር ለተጨመረው ለዚህ ሕፃን ቀድሞ የጠበቀው ይህንን ሕፃን እግዚአብሔር ነው። እስራኤልን በባህር መካከል የመራቸው ቅዱስ ጴጥሮስ ወደ ባህር ቁልቁል በሰጠመ ጊዜ አቤቱ አድነኝ ብሎ ሲጮህ ሲጣራ እጁን ይዞ ከባህር ያወጣው የሙሴ አምላክ የቅዱስ ጴጥሮስ አምላክ ይህንን ሕፃን ይተዋል ብላችሁ ታስባላችሁ? ይህንን ሕፃን ሊተወው በፍጹም አይችልም በእውነት እግዚአብሔር። ምክንያቱም አስቀድሞ ያዘጋጀለት ነገር ነበርና ያንን ሳያደርግለት ያሰበውን ነገር ሳይፈጽምለት እግዚአብሔር በፍጹም አይተወውም። ይህን ሕፃን ይተወናል ብላችሁ እንዴት አስባችሁ ክርስቲያኖች? በእውነት እናት ትተው ዘንድ ልጇን አትችልም አይደል ያለው ቅዱስ መጽሐፍ? አባትም ይተው ዘንድ አይችልም። እናት እንኳን የምትተውበት ጊዜ ቢኖር እግዚአብሔር ግን አይተውም። እናት ምናልባትም እንቅልፍ ጥሏት ልጇ ተንከባሎ ከመኝታ ወርዶ ሊወድቅባት ይችል ይሆናል፣ ሊጎዳባት ይችል ይሆናል። እግዚአብሔር ግን ያንቀላፋል እንዳንለው አያንቀላፋም። ስለምን ይተወናል ብለን አሰብን ክርስቲያኖች? ለምንድን ነው ተወኝ እግዚአብሔር ረሳኝ ብላችሁ ያስባችሁት ክርስቲያኖች? ለምንድን ነው በእግዚአብሔር ተስፋ የቆረጥ ነው? እግዚአብሔር ቤተሰቦች ነግደን ባልተሳካለን ጊዜ፣ ስራ ፈልገን ስራ ባጣን ጊዜ፣ በእውነት የጀመርነው ነገር ሁሉ የዘራነው ነገር ሁሉ አላፈራ ባለ ጊዜ፣ አልበቅል ባለ ጊዜ በቃ እግዚአብሔር ትቶኛል ያልነው ለምንድን ነው ክርስቲያኖች? በእውነት እግዚአብሔር ሰውን ይተዋል? እስኪ ያስቡት፣ ይተዋል? እንኳን እግዚአብሔር ወፎቹ ልጆቻቸውን ሲመግቡ አይታችሁ አታውቁም? እንኳን እግዚአብሔር እንስሳት ጥጆቻቸውን ላሞች ጥጆቻቸውን ሊያጠቧቸው እንደሚጓጉ እንደሚፈልጉ አታውቁም? እንደ ክርስቲያኖች እናውቅ የለም እንደኛ? እንዲህ ከሆነ ላም ጥጃዋን የምትወድ ከሆነ ወፎችም ግልገሎቻቸውን የሚወዱ ከሆነ ማንኛውም ፍጥረት ለወለደው የሚራራ ከሆነ የማይጨክን ከሆነ ክርስቲያኖች እግዚአብሔር በሰራው ስራ ላይ እግዚአብሔር በፈጠረው ፍጥረት ላይ እግዚአብሔር በወለደን ልጆቹ ላይ እግዚአብሔር በጥምቀት ልጆቹ ባደረገን ላይ እግዚአብሔር በደሙ በገዛን በእኛ ላይ ይጨክናል፣ እኛን ይዘነጋል ብላችሁ እንዴት አስባችሁ? እግዚአብሔር ቤተሰቦች ይችላል እግዚአብሔር ይህን ማድረግ? ይሄ እግዚአብሔር ባህሪ አይደለም። ከልባችሁ አውጡት ክርስቲያኖች። እግዚአብሔር ይተወኛል ብላችሁ ያስባችሁ፣ እግዚአብሔር ረስቶኛል ብላችሁ ይሄ ለእግዚአብሔር ባህሪ የሚስማማ ወቀሳ አይደለም። አታስቡት ክርስቲያኖች፣ አታስቡት። እንደዚህ አይደለም። ይህንን ሕፃን ወደ ባህርም ሲጣል እግዚአብሔር ዝም ብሏል አላለም? እስኪ ንገሩኝ። ወደ ባህሩ ሲጣል ተው አትጣለው ብሎታል? ባለጸጋውን ብሎታል? አላለውም። ወደ ሳጥን ውስጥ ሲከተው ሲቆልፍበትስ እግዚአብሔር ያይ ነበር? አይቷል። ግን ወደ ሳጥን ውስጥ ሲቆልፍ እጁን ሊቆርጠው ይችል ነበር? አይችልም? ይችላል። ግን እግዚአብሔር አድርጎታል? አላደረገውም። በሳጥን ውስጥ ሲጨመር ሲቆልፍበትም ዝም አለ። ለምን? እንደሚያድነው ያውቃል። እንደሚያድነው ያውቃል። ስትደኙ እግዚአብሔር ያውቃል አያውቅም? ባለጸጋ ስትሆኑ እግዚአብሔር ያውቃል አያውቅም? እንደው ሲመራችሁ ህይወት ግራ ስትሆንባችሁ እግዚአብሔር አይቷል አላየም? ንገሩኝ። ሚስቶቻችሁም ሆነ ባሎቻችሁ አሊያም ሌሎች ዘመዶቻችሁ ክፉ ነገር ሲሰሩባችሁ ሲያድሙባችሁ የነበረ ጊዜ እግዚአብሔር ሰምቷል አልሰማም? ንገሩኝ። ለምን ዝም አለ?
ለምን ዝም ያለው? ከወደዳችሁ ያን ጊዜ የእነዚያን የሚያድሙባችሁን የሚያምፁባችሁን አቤት አፋቸውን ቢዘጋላችሁ ኖሮ ደስ ይላችሁ ነበር አይደል? መተት የጣሉባችሁን ሟርት ያሟረቱባችሁን ሰዎች እጃቸውን ቢቆርጥላችሁ እግራቸውን ቢይዝላችሁ ተፈልጉ ነበር አይደል? ግን እግዚአብሔር አደረገው አላደረገው? እንኳን ቤታችሁን ልብሳችሁን እስኪቀማችሁ ድረስ እስኪገፏችሁ ድረስ ለምን ዝም ያለው እግዚአብሔር? በእውነት ይሄ ሁሉ ሲሆንባችሁ እናንተ ለዕጣኑ እናንተ ለመስዋዕቱ የታመናችሁ እናንተ ለመቅደሱ የታመናችሁ እናንተ በዝማሬ የምታገለግሉ እናንተ የምትጸልዩ ሆናችሁ ሳለ እግዚአብሔር ለምን ዝም አለ? በእውነት በዚያ ሁሉ የተዋችሁ ዝም ያላችሁ እግዚአብሔር የተሻለ ሌላ ነገር ስላዘጋጀላችሁ እንደሆነ ታምናላችሁ ክርስቲያኖች? አየው ባህራን ወደ ባህሩ ሲጨመር እግዚአብሔር ዝም ነው ያለው። ምክንያቱም ከባህር እንደሚያወጣው ያውቃል፣ በደህና እንደሚያወጣው ያውቃል እግዚአብሔር። በባህርም ውስጥ ቢሆን የሚጠብቀው እሱ ነው። አያችሁ ድሆችን ብንሆን የሚረዳን የሚመግበን ማን ነው? ባለጸጎችስ ብንሆን የሚመግበን ማን ነው? ባለጸጋ ስላለው መብላት የሚችል ይመስላችኋል? ዳስ ስለሌለው ጦሙን የሚያድር ይመስላችኋል? አያድርም። ባለጸጋም ይራባል። ክርስቲያኖች መራብ እንጀራ ብቻ መሰላችሁ? ቃል እግዚአብሔር የተራበ ስንት ባለጸጋ አለ መሰላችሁ? ደስታን የተጠማ ስንት ባለጸጋ አለ መሰላችሁ? ብዙ ነገር የራቀው የደህየ እናንተ ሀብታም የምትሉት ገንዘብ ያለውን ስለሆነ ነው እንጂ በእውነት ሀብታም ማለት እሱ ይመስላችኋል? ሀብታም ማለት እኮ የዕለት እንጀራ ያለው ማለት ነው። ከዚያ የተረፈ ነገር አይደለም፣ የዓመት አይደለም። ምክንያቱም ስትጸልዩ የጸለያችሁት እንዳትረሱ የዕለት እንጀራችንን አላላችሁም? ታዲያ ለምንድን ነው የዓመት እንዲሰጣችሁ የምትመኙ? ለምንድን ነው የምትጸልዩትን ጸሎት እመኑበት ክርስቲያኖች። እማታምኑትን አትጸልዩ። ካላመናችሁ ደግሞ የዓመት እንጀራችን ብላችሁ ጸልዩ። ይቻላል። ምክንያቱም የዕለት እንጀራችን ስጠን ዛሬ ብሎ ያስተማረን ብለን እንድንጸልይ ያስተማረን ማን ስለሆነ? ኢየሱስ ክርስቶስ እኮ ነው ያስተማረን። አምላካችን እኮ ነው ያስተማረን። ስለዚህ ልንለውጠው አንችልም። እናም በድህነትም ውስጥ ሆነን የሚመግበን እሱ ነው። በባለጸግነትም ውስጥ ብንኖር የሚመግበን እሱ ነው። ባለጸጋ ሆኖ እንጀራ መብላት ያቃተው ብዙ አለ አይደል እንዴ? ድሃው እንደምንም ተሯሮጦ በሚበላበት ዓለም ውስጥ ባለጸጋው ሲሮጥ ውሎ ሳይበላ የሚያድርባት ዓለም ድፈኛ ዓለም እኮ ናት። ስለዚህ በድህነትም ውስጥ በባለጸግነትም ውስጥ ብንኖር እግዚአብሔር ነው የሚረዳን። ለዚህ ነው ባህራንን በባህርም ውስጥ የሚጠብቀው እሱ ነውና ወደ ባህር ሲጣል ዝም አለ። ግን ጠበቀው። ለቃሉ የታመነ ነዋ፣ ወዳጆቹንም አይጥል ነዋ። አስቀድሞ የተነገረ ቃል አለ። ዝንቱ ሕፃን ይወርስ ነዋዮ ለዝንቱ ባይል፣ የዚህን ባለጸጋ ሀብት ይወርሳል የሚለው ቃል ይፈጸም ዘንድ በባህርም ሳለ ጠበቀው። ሄዶ ከሚያሳድገው ቤት ዘንድ ሲደርስ እግዚአብሔር ያ ባህር እንዲተፋው አደረገው። ከባህር ወጣ። ወስደው ከፍተው ሲመለከቱት ወርቅ መሰላቸው ለጊዜው፣ ግን ሰው ነው። ሲከፍቱት ሰው ነው። ወስዶ አሳደገው። ከባህር ስላገኘው ያ የሚያሳድገውም ሰው ስሙን ባህራን ብሎ ጠራው። አያችሁት? መጀመሪያ ከባህር ሲጣል ዝም ማለት፣ በኋላ ደግሞ ከባህር ማውጣት፣ ከዚያስ አሳዳጊ መስጠት። የእግዚአብሔር ተግባሩ እኮ ይሄ ነው፣ ስራው ይሄ ነው። አሳዳጊ ከወዴት እንደሚያመጣ አታውቁም። ሌላ ሀገር እንዲያድግ ነበር የተፈለገውና ወደሚያድግበት ስፍራ እግዚአብሔር ወሰደው። ሄደ፣ አደገ። ካደገበት ስፍራ ላይ ያ መጀመሪያ ወደ ባህር የጣለው ሰውዬ ለንግድ ሲሄድ እዚያ ቤት አደረ። ባህራን አገለገለው። ስሙን ባህራን ሲሉት ተሰማ። የስሙን ትርጉም ሲሰማ ሲጠይቅ ከባህር ስለተገኘ ነው አሉት። መቼ ብሎ ሲጠይቅ በዚያ ዘመን እንደሆነ ነገሩት። እሱ የጣለው ሰው እንደሆነ አወቀ። ለካዚህ ደርሰሃል ብሎ አሰበ። እንዲህም ብሎ አሰበ። አሁንም ንስሐ አልገባም፣ አሁንም አልተመለሰም። ወደ ባህር ጣልኩት፣ በሳጥን ውስጥ ቆለፍኩበት፣ እግዚአብሔር በደህና ወጣው። ከእግዚአብሔር ጋር አታገላለሁን አላለም። አሁንም ከእግዚአብሔር ጋር መታገሉን ቀጠለ፣ ጦርነቱን ቀጠለ። እግዚአብሔር የወሰነውን እንደሚያስቀርሰው አሰበ። እንዲህም ብሎ ያሰበውን ነገር ለማድረግ ጉዞውን ቀጠለ። የክፋት ስራውን ለመፈጸም አሁንም ጉዞውን ቀጠለ። ይህን ሕፃን አለ እንደደረሰ ግደሉት የሚል ደብዳቤ ጽፎ ያደርስልኝ ዘንድ ልጅን ስጠኝ ብሎ ባለጸጋውን ለመነውና ያደረበትን ቤት ያንን ሕፃን ደብዳቤውን እንዲያደርስ አስይዞ ላከው። ባህራን
እንደደረሰ ግደሉት የሚለውን የሞት ደብዳቤ ይዞ ወደዚያ ባለጸጋ ሀገር እየጠየቀ ሄደ። በባህር የመጣውን መንገድ በየብስ እየተራመደ የተጣለው ባህራን የወደቀው ባህራን ዛሬ መልእክት ሊያደርስ ወደ ባለጸጋው ቤት ሄደ። የሞት ጦማር እንደሆነ ከባለጸጋው በስተቀር ማንም አያውቅም። ግን ባለጸጋው ይህንን ሲጽፍ ማን አይቶታል? እግዚአብሔር አይቶታል። ስለዚህ ከባለጸጋው ጋር አብሮ ይችን ምክር ባለጸጋው ሲመክር ማን ያውቅ ነበር ማለት ነው? እግዚአብሔር ያውቅ ነበር። ስለዚህም ነው እግዚአብሔር መልአኩን አስቀድሞ መንገድ ላይ እንዲጠብቀው ያደረገው። ሚካኤል በአምሳለ ንጉሥ ከሰራዊቱ ጋር በፈረስ እንደተቀመጠ ንጉሥ ሆኖ ጠብቆታል፣ አግኝቶታል። መንገድ ላይ አሬኒ ዛተ ጦማረ አለው። እባክህ ያችን ደብዳቤ ያሳየኝ ብሎ ሲጠይቀው አላሳይህም፣ ምክንያቱም ስጥ የተባልኩት ለዚህ ሀገር ሰዎች ነው አለው። ቀሊ ያሰይጥቅላ አላሬኒ ጥብሉሎ አትግለጠው፣ ነገር ግን እንደታሸገ እንደተጠቀለለ አሳየኝ አለው። ሲያሳየው እፍ ሲልበት የሞቱ ደብዳቤ ተለወጠ። ክብርና ምስጋና ለእግዚአብሔር። እሱ ብቻም አይደለም። የሞቱ ደብዳቤ ሲለወጥ ምን ብሎ ነው የተለወጠው? እንደደረሰ ግደሉት የሚለውን ምን ብሎ ጻፈው? እንደደረሰ ልጅን አጋቡት፣ በድብርም በገደልም በቤትም በውጭም ያለውን ሀብቴን ሁሉ አውርሱት። አስተዋርስዎ ነዋዬ ዘቤቶ ዘገዳ። በዱርም በቤትም በመንደርም ያለውን ሀብት በሙሉ ይውረስ። እኔ ቆያለሁና እኔን አትጠብቁ አለ። እግዚአብሔር አዘገየው። በሄደበት ሀገር ለ40 ቀናት ዘገየ። ለ40 ቀን ሰርግ ተደረገ። የባለጸጋውን ልጅ አገባ። የባለጸጋውን ሀብት ሁሉ ወረሰ። እግዚአብሔር የተናገረው ሆነ አልሆነም? እግዚአብሔር ያሰበው ተሳካ አልተሳካም? ለዚህ ነው ንጉሱ አእላፍ ጊዜያተ መመከሩ አእላፍ አንተ ዘወሰንኮ ዛለ ኮይ ይጠርፍ ብሎ የተቃኙት ለዚህ ነው። እልፍ ሆነው እልፍ ጊዜ ቢመክሩ አንተ ያልከው ይሆናል፣ አንተ የወሰንከው ይፈጸማል ብለው ንጉሱ ቅኔ የተቀኙት እንደዚህ አይነት ታሪክ አጋጥሟቸው ነው ማለት ነው። ንጉሱም እንደዚሁ ነው የሆነው። በ70 ዓመታቸው ይነግሳሉ ብሎ ማን ይጠብቃቸዋል? 2 እጅ ያላቸው የነገስታት ቤተሰቦች እያሉ 1 እጅ ያለው እንዴት ይነግሳል ተብሎ ይጠበቃል? እጄንም ቢቆርጡት እድሜንም በወህኒ ቢጨርሱት አንተ ያልከው ግን ይሆናል አሉ። ወደ ዙፋን ወጣ ያልከው ይወጣል፣ ከዙፋን ወረደ ያልከው ደግሞ ይወርዳል። ባለጸጋ ሁን ያልከው ባለጸጋ ይሆናል፣ ድሃ ሁን ያልከው ደግሞ ይደህያል። የሚሞተው ይሞታል፣ የሚኖረውም ይኖራል። ይሄ ሁሉ በአንተ ስልጣን ይከናወናል ብለው ነው የተናገሩት ማለት ነው። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ጠቅለል ስናደርገው እግዚአብሔር ለዚህ ሕፃን ያዘጋጀው ለባህራን ያዘጋጀው ነገር ይሄ ነበር። የእግዚአብሔር ሐሳብ ባህራን በሕይወት እንዲኖር ነው። የእግዚአብሔር ሐሳብ ባህራን ትልቅ ሰው እንዲሆን ነው። እግዚአብሔርን በምድር ላይ እያመሰገነ እንዲኖር ነው። ለዚህም ነው መልአኩን ልኮ የታደገው፣ ሞቱን ወደ ሕይወት የቀየረለት የለወጠለት። ለዚህ ነው ውርደቱን በክብር የተካለት። ለዚህ ነው ሐዘኑን በደስታ የለወጠለት። ለዚህ ነው ክርስቲያኖች ዛሬም በእውነት ሞት እንደተፈረደበት ያለ ሰው የሚሰማውን አይነት ስሜት የሚሰማቸው ሰዎች በመካከላችን ይኖራሉ። ሞት እንደተፈረደበት ሰው ሆነው አንገታቸውን ደፍተው የሚኖሩ ሰዎች ትንሾች አይደሉም። ዛሬም በመካከላችን ሞት የመጣባቸው እየመሰላቸው ከሞት ጋር ትግል ገጥመው የሚኖሩ ሰዎች ቀላል አይደሉም። ዛሬም በእውነት ኃጢአት በየቀኑ እየገደለችን፣ ኃጢአት በየቀኑ እየወጋችን፣ ዲያብሎስ አጋንንቱን እየላከ እያሰቃየን የምንኖር ሰዎች ቀላል አይደለንም። እግዚአብሔር መልአኩን ልኮ ሁላችንን የሚጠብቀን እግዚአብሔር የወሰነው ነገር ይሆናልና የተወደዳችሁ ክርስቲያኖች በሃይማኖታችን ልንጸና ይገባናል። ወዲህም ወደዚያም ማለት አይገባም። ወደ ቀኝም ወደ ግራም አትበሉ። ክርስቲያኖች ባላችሁ በስፍራ ቆሙ። ሰዎች
ያጫችሁ ለሞት ይሆናል። እግዚአብሔር ግን ለሕይወት አጭቷችሁ ከሆነ ማንም እናንተን ለሞት አሳልፎ ሊሰጣችሁ በፍጹም አይቻለውም። ታምናላችሁ? አዎ ይሄ እውነት ነው። እግዚአብሔር የመረጣችሁ ለሹመት ከሆነ እናንተን የሚሽር ማን ነው? በእውነት ማንም የለም። እግዚአብሔር ያዘጋጃችሁ ለባለጸግነት ከሆነ እናንተን የሚያደህይ ማን ነው? በእውነት ክርስቲያኖች። ስለዚህ ሊያዋርዱኝ መክረውብኛል፣ ሊያደህዩኝ አስበውኛል፣ ዝተውብኛል ብላችሁ በሰዎች ላይ ቂም ይዛችሁ እናንተም እነሱ እንደሰሩት ለምን ትሰራላችሁ? ክርስቲያኖች እንደመከሩብን እንምከር፣ እንዳሰቡብን እናስብ፣ እንደከፉብን እንክፋ ብንል በእውነት የእግዚአብሔር ምሕረት የምናጣ አይደለም እንዴ? የእግዚአብሔር ረድኤት ታመልጠን የለም እንዴ? ክርስቲያኖች የሚሻለን እኮ የእግዚአብሔር ጉልበት የእግዚአብሔር ኃይል ነው እንጂ የኛ ኃይል አይደለም። ክርስቲያኖች እንቅደማቸው ብላችሁ ለከፉባችሁ ሰዎች ክፋት ያዘጋጃችሁ፣ እንቅደማቸው ብላችሁ ለክፎቹ እናንተ ቀድማችሁ መቃብር የቆፈራችሁ ሰዎች አትጠራጠሩ፣ የእግዚአብሔርን ኃይል ታጡታላችሁ። እግዚአብሔር ለእናንተ ሲዋጋ አታገኙትም። እግዚአብሔር ለእናንተ መልአኩን ሲልክ አታዩትም። ግዴላችሁም ክርስቲያኖች፣ እግዚአብሔር መልአኩን ልኮ የእናንተን ቤት የሚያቃናበት ቀን አለው። እግዚአብሔር መልአኩን ልኮ የእናንተን ሕይወት እንደሚጠብቅ ደግሞ ማመን አለባችሁ። እነሱ በባለስልጣን ዘመዶቻቸው ተመክተው ነው አይደል የዛቱባችሁ? እነሱ በሀብታቸው ተመክተው ነው አይደል ይሄን ሁሉ ነገር ያደረጉባችሁ? እነሱ በገንዘብ እንደፈለጉ ባለስልጣንን መግዛት እንደሚችሉ አስበው ነው አይደል አሁን ያሉትን ነገር ሁሉ ያሉባችሁ? እናንተን ከምንም በላይ ማንም የማይሽረው ማንም የማይሾመው ባለስልጣን አባት እንዳላችሁ አትነግሯቸውም እንዴ? እናንተን የሚጠብቁ ሌሊትና ቀን የማያንቀላፉ መላእክት እንዳሉ አታስቡም? አትነግሯቸውም? ይሄን አታምኑም እንዴ ክርስቲያኖች? አንተ እግዚአብሔር መልአክ ከሚጠሉኝ ጠላቶቼ አንተ ጠብቀኝ ብላችሁ አትነግሩትም? በእውነት እንደ ርግብ ክንፎቹን ሳያጥፍ እንደ ርግብ አይን ሌሊትና ቀን አይኖቹን ከናንተ ሳይነቅል የሚጠብቃችሁ መልአክ እያላችሁ በእውነት መታወካችሁ ለምንድን ነው? እግዚአብሔር ቤተሰቦች አልተሳካልኝም ብለው ሃይማኖት የሚቀይሩ ሰዎች ሁሉ እናያለን። በእውነት አልተሳካልኝም ብሎ እግዚአብሔርን መቀየር እንዴት ይቻላል? እንዴት ይቻላል? በእውነት ሊሆን አይችልም። ሲጀመር ስኬት ማለት ለእናንተ ክርስቲያኖች ስኬት ማለት የእግዚአብሔር መንግስት መውረስ ማለት ነው። ንገሩኝ እስኪ ስኬት ማለት ምንድን ነው? የእግዚአብሔር መንግስት መውረስ ለኛ ምንድናት? ስኬት ማለት እሱ ነው። ሌላው ትርፍ ነው። ይሄ የምትለብሱት ልብስ ያልቃል። ይሄ የምትኖሩት ህይወት ያበቃል። ይሄ አሁኑ ባለጸግነት በድህነት ይተካል። ባለጸጋ ሆኖ የሞተ የለም። ባለጸጋ ሆኖ የኖረ ነው ያለው። ክርስቲያኖች ምናልባትም እንኳን ባለጸጋ ሆኖ መወለድ ባለጸጋ ሆኖ መሞትም አይቻልም። ለጥቂት ጊዜ ነው ባለጸግነት። ታዲያ ለጥቂት ጊዜ ክብር ብላችሁ እንዴት ክብራችሁን ታጣላችሁ? ክርስቲያኖች እንዴት ልጅነታችሁን ትነጠቃላችሁ? እንዴት ለኃጢአት ለክህደት ተላልፋችሁ ትሰጣላችሁ? ክርስቲያኖች ጸንተን ልንኖር ይገባናል። ምክንያቱም ሊሆን ያለው ነገር ከእግዚአብሔር ዘንድ አስቀድሞ የተወሰነው አስቀድሞ የታሰበው ነገር መሆኑ አይቀርምና ባለንበት ሁላችንም ጸንተን እንቁም። ባህራንን የጠበቀ እግዚአብሔር ሁላችንንም ይጠብቀን። መልአኩን ልኮ የዚችን ድሃ ሴት ልጇን የረዳ እስከ ሕይወቱ ፍጻሜ ድረስ እግዚአብሔርን እያከበረ እንዲኖር የቅዱስ ሚካኤልን ቤተክርስቲያን ሰርቶ ኖረ ነው የሚለው። እንደውም በኋላ በዚያ ባለጸጋ እርሻ ላይ የቅዱስ ሚካኤልን ቤተክርስቲያን ሰርቶ እሱም እንደ ዲያቆን እንደ ካህን ሆኖ እያገለገለ ኖረ ይላል። እድሜ ዘመናችንን እግዚአብሔርን እያገለገል እንድንኖር ይፍቀድልን። መልአኩን ልኮ ይረዳ እግዚአብሔር ዛሬም እኛም መልአኩን ልኮ ይጠብቀን። እግዚአብሔር ይስጥልኝ።